ጉሮሮዋን ይዛ እያናዘዘቻት ነው። ከዚህ በፊት በኤላ ምክንያት በመካከላቸው እየገባች ፍቅሯንና ጓደኛዋን ምን ያክል ለማፍቀርና ጠጋ ጠጋ ለማለት ለራሷ ለማድረግ እንደምታውቅ ጠንቅቃ ስለምታውቅ ጉሮሮዋን ይዛ ምን አባሽ ፈልገሽ ነው ከባቡሬ ጋር ራሱ እንደዚህ የምትሆኒው? እኔን እያየሽ አይደል እንደ ጉንጩን የሳምሽው ብላ ይዛታለች። ሊዲያም ተጨንቃ ለቀቂ ብትላትም አልለቀቀቻትም። ባቡሬ ግራና ቀኙን ቢያይም ለሊ እንዲህ በቀላሉ ልትለቃት አልቻለችም። እባክሽን ለሊ በፈጠረች ልገሊያን ነው እንዲታያት ቢላትም አልተወቻትም። ሁለተኛ እዚህ ባቡሬ አጠገባይሽ ነግሬሻለሁ እያለች በመከራ ለቀቀቻት። ሊዲያ አጋጣሚውን ልጠቀም ብላ ለሊን ለማዋረድ ብላ ካለፈው ፍቅሯ እየቆሰቆሰች እንደዚህ ባህሪሽን አላስተካክል ብለሽ ነው በዚህ በነጭናጫ ባህሪሽ እስር ቤት እያሰርሽ በአስሩ ወንድ እየቀናሽ ነው ኤላም ራሱ እርግፍ አድርጎ ጥሎሽ ሄደው ብላ ልትሳለቅባት ሞከረች። አሁን ይሄንን አፍሽን ዝም ካላረግልሽ ከዚህ ካለሁበት ጥፊ ያለቻት። ባቡሬም በቃ ለልየን እንዲያተናደር ብሎ አስቦ ነው መሰል በቃ ከዚህ ይበቃሻል ጥፊ አለበለዚያ እኔ ራሱ ደግምልሻለሁ ይሄን ጥፊ ብሎ አይኑን ሲያጉረጠርጥባት ጠፋች። ሄደች በቃ ተንቀሳቀሰች። ከች እያለ ማን ነበር ስሙ ዳይመንድ ወደነ ዴቭ ቤት ሄዷል። ዴቭ እንግዲህ እየተሰናዳ ነው ሻንጣ ለመረተብ ወዲህ እያለ ነው። ወደና አዲ አገር ሄዶ ሽምግልና ለመላክና የአዲን አባትና እናት አሳምኖ አዲን በወግ በማድረግ ለማግባት እያሰበ ነው። እና ዳይመንድ ወደ ገጠር አካባቢ አብረን እንሄዳለን እኔም በቀደም ከአባቴ ማግኘት የሚገባኝን የንብረት ጉዳይ ሁሉን ነገር ጨርሼ እመጣለሁና እኔም አብሬ እሄዳለሁ ተባብለዋል። በዛ ላይ ደግሞ ሩታ ቤተሰቡን አስፈቅዳለች። የፍቅርን እናት በቃ እዚህ አካባቢ እኮ ሁሉም አንድ አይነት ሆኖብኛል ማሚዬ እባክሽን ፍቀጂልኝ እወጣለሁ እገባለሁ እዛ አንድ አይነት ሆኖብኛል ከተማ መሄድበት ቦታ የለኝም ብላ የሚያሳዝን ፊት አሳይታ የፍቅር እናትን ፈቅደውላታል። ሩታ ለመሄድ አብራ ተዘጋጅታለች። በቃ ያለውን ነገር ምን ፈልገህ መጣህ ብሎ አሹ አስተናገደው ዳይመንድን። የለችም እንዴ እኔማ ዴቪናን በቃ ተዘናደሁ ተዘጋጀሁ ይልና የመጣሁት እያለ ከበራፍ እንዳጋጣሚ ቤዛን አገኛት። ቤዛን እዚህ ቤት ምን ፈልገሽ እንደመጣሽ ተናገሪ ምን ፈልገሽ ነው እያለ ጉሮሯን ያዛት። ምንም ማሚ ፈልጋኝ ነበረ እሷን አገኘኋት በቃ ለምንም ለሌላ አይደለም አለች። በዚሁ በሌብነቱም ልትሳለቅበት ሞከረች። እኔ እኮ ግርም የምትሉኝ ሌባ መሆኑን ረስታችሁ ራሳችሁን እንደ ጻድቅ ማየታችሁ ነው። አንተም እየሰረክ ነው እኔም እየሰረኩ ነው አለች። እሱ እተንጣለለ ቤት እየኖርሽ የፈለግሽውን ነገር እየበላሽ እየጠጣሽ እኛ ጋር እኩል መሆንሽ ግርም ትይኛለሽ። እኛ እኮ እንዳንቺ ቤት ቢኖረንና የሆነ የምንበላው የምንጠጣው የሆነ ነገር ቢኖረን ኖሮ የሰው ኪስ አናጥብም ነበር። አንቺ እናቴ ይሄ ካልሽ ብዙ ታወሪያለሽ አሁን ከዚህ ከፊት የጥፊት አልደረግምሽ ብሎ እየሳቀ አባረራት። በቃ እትዬ ለሩታ ስትፈቅር ስታይ እንዴ እማዬ ምን ሆነሽ ነው እኔ መሄድ የለብኝም እኔ እሄዳለሁ ብላ ፍቅር ተብዬዋ ተነሳች። አረግ አንቺ ደግሞ በማያገባሽ አትግቢ ዝም ብለሽ ምን ልትሰሪ ገጠር ነው የምትሄጂው? ይሄ የዴቭ ስራ ነው። ዴቭ ሁሉን ነገር አሳክቶ የአዴን እናት አሳምኖ የሽምግልናውን ነገር ጨርሶ ይመጣል እያሉ ለፍቅር ነገሯት። ፍቅር በዚህ ብላ እነ ዳይመንድንም ለማሳመን እና አሹንም ለማሳመን በቃ እንትናን ማን ነበር ስሙ ረስሙ ሊጠፋኝ ነው ጥሩልኝ ዴቭንም ራሱ ለማሳመን ሞክረው ነበረ ግን አልተሳካላትም። ሁሉም አትፈልጊም አትሄጂም የሆነ ነገር ለማበላሸት እንደሆነ በቃ ነቅተውባታል። በተለይ እናቷ አትሄጂም ብላ ከከለከለቻት በኋላ አኩርፋታለች። ሮማንም መሄድ ከፈለግሽ ብለው በመሃል አነሱባት። አይ እትዬ እኔ እንኳን በህር ደስ ይለኝ ነበር ሀገሩ ሰፈሩ ሁሉ ነገር ናፍቆኝ ነበር ግን ደግሞ ያ ጫኝ ተብዬው መልሶ እዛው እንትን ይለኛል እኔ ከህርኩ በሰላም አይለቀኝም ተመልሼ እንዲመጣ አይፈቅድልኝም ስለዚህ ለኔ ዝም ሆነ የተሻለ ነው አለቻቸው። የዛ የጫኝ ነገር እሱ ነገር ካልተዘጋማ በቃ ላንቺ ዙሁ መሆኑሽ የተሻለ ነው ብለዋት በቃ ዴቭ ሻንጣውን ሸክፏል። በቃ ማሚ እየተባባሉ ከሩታም ጋር ሩታም ሻንጣዋን አዘጋጅታ ከቤት ወጡ። ፍቅር ምን መሄጃም ቀዳዳ ብፈልግም አላገኘችም። እየተቆጨች ክላሷ ገብታ ማልቀስ ጀመረች።
ለልዬ ከባቡሬ ጋር ቁጭ ብላ እያወራች ነው። በቃ ቤኪ ይቅርታ አርግልኝ፣ ከቤት ውጣልኝ ማለት ጥፋተኛ ነው። እኔ እንጃ ለምን እንደው አላውቅም፣ በሰዓቱ ተናድጄ ነበር። በቃ ትንሽ ትልቁ ያንተን ታውቃለህ ምን አይነት መንገድ እንዳገናኘን፣ ጥሩ ወንድምና ደህና ጓደኛ ያገኘሁ መስሎኝ፣ በመሀል ደግሞ የሆነ ስለሌል የምታወራው ነገር ስላልገባኝ እንድታስረዳኝ ብልህም ደግሞ አንተ ልታስረዳኝ አልቻልክም። ስለዚህ ግራ ገባኝ፣ አትፍረድብኝ እና ደግሞ ናውጣ ማለቴ ከቤት ያሳፍሮኛል፣ ይቅርታ አርግልኝ አለችው። እሺ ችግር የለውም፣ እኔ እኮ ረስቼዋለሁ ከቤት ስወጣ፣ እንደው ውጣልኝ ስትይ ገርመሽኝ እንደው ልውጣ ብዬ ነው እንጂ እኔ እኮ ረስቼዋለሁ አላት። ግን ደግሞ መቀጣት አለባት፣ የሆነ ኤላን ረስታ የራሷን ህይወት መመስረት እንዳለባት፣ ሁሉን ነገር መጋፈጥ እንዳለባት ባቡሬ አስቦላታል። በቃ ባቡሬ በእርግጥ አፍ አውጥቶ አፈቅርሻለሁ ባይላትም ይወዳታል እና እሷም ደግሞ ሌላ ሴት ጋር ሲሆን ስታይ ትንጨረጨራለች። ያው ሁለታቸው አለመግባባት እና እንደሚፋቀሩ አለመገላለጽ ነው እንጂ የሆነ ስሜት አላቸው በሁለታቸው መካከል። እና በቃ እናቴ ጋር ልሄድ ብቻዋን ናት፣ ሰላም ብያት ልምጣ፣ አላየዋትም ስንት ሰዓት ብሎ ካጠገቧ ብድግ ብሎ ሰላምን ሳይላቸው ሳይላት በቃ እንዴት ተዛሬው ግንባሯን ወይ ጉንጯን ሳይስማ ሲሄድ ግራ ገብቷታል። ምን ሆኖ ነው ይሄ ላይ በሰላም ነው እንደዚህ ዝም ብሎ ቀለል አድርጎቻው ብሎ ሄዱ? ቆይ ምንድነው ነገሩ እያለች ለሙዬ ብቻዋን ማሰብ ጀመረች። ቅምጥል ግራ ገብቷታል። በተለይ ደግሞ የኪንጎ እንደዚህ መሮጥ ለምን እንደሚሮጥ ተናገር እያለች ጨምድዳ ይዘዋለች። እሱም ቢሆን ዳይመንድ ወደ ገጠር ሊሄድ ነው፣ እጁ ላይ ገንዘብ ያስፈልገዋልና ከሆነ ሰውዬ ገንዘብ ሰርቀን፣ ሰውዬው ደግሞ ወጣት ነው በጣም አለቅና እያባረረን እና በዛ ምክንያት ነው ያሯሯኩሽ። በቃ አንተ ነህ አይደለ እሱ ነው ልዝህ ቦታ ያስገባህ። ዳይመንድ ባያስገባህ እና ባሰርቅ ኖሮ አንተ መቼም እጅህን እንትን ብለህ አታስገባም አውቃለሁ እያለች አፋጠጠችው። አዎ በእርግጥ አዎ የሱ ነው ሀሳቡ የሱ ነው፣ ግን ደግሞ አብሬው መተባበር ግዴታዬ ነው። ወንድሜ መሆኑን ረስተሽው ነው እንዴ? ለኔ እኮ ብዙ ነገር ሆኗል እያለ ዳይመንድን አሳየኝ ብላ ጎትታ ወሰደችው። ዳይመንድም ያው እነ ፍቅር ቤት ነበረ። እነ ፍቅር እነ ዴቭን ተዘጋጁ ሊሄዱ፣ እነ ፍቅር በራፍ በር ቆርቆሯ ናውጣ አንተ እንዴት ብደፍረኝ ነው? ቆይ ስንቴ ነው የምናገረው? ቆይ ባሌን ተውልኝ፣ ሌብነት አታስተምረው ብዬ አልነገርኩህም? እናንተስ በዚህ እድሜያችሁ መቼ ነው የሚገባችሁ? ከስርቆት የምትርቁት መቼ ነው ብላ እላው ላይ ጮኸች። ኧረ አረጋጊው፣ ምን ሆነሽ ነው? ቅምጥል ኳስ በመሬት እንጂ ምን ሆነሽ ነው? በቃ እንዴ ምን የቸገረው ሰው? ሌብነት አዲስ ነገር አይደል፣ ያደግንበት ነው። ምን ችግር አለው? በቃ ተይው፣ ሁለተኛ እዚህ ስራ አይገባም እነግረዋለሁ በቃ ብሎ ተለያይተዋል። ኪንጎን ይዛ ወደ ቤት ሄዳለች። መጣሁ ብሎ ሆነ መንገድ ሲሄድ ድንገት አዴይን አያት። የድሮ ፍቅሩ ተነሳ መሰለኝ። ፍዝዝ ብሎ እጇን ይዞ ሲያያት እንዴ ኪንጎ ምን ይሆንክ ነው? ነቃብል እንጂ አለችው አዴይ እንደፈዘዝ ስለገባት። በቃ እሺ እኔ መሄድ አለብኝ፣ ድንገት ቅምጥል ካየችን ሌላ ነገር ይመስላታል አለችው። እሱ ልክ ነሽ በቃ ቻው ተባብሎ ተለያዩ። ግን ደግሞ ቅምጥል ከሩቅ አይታቸው ነበር። ቅምጥል በቃ ኪንጎ ከማንኛውም ሴት አጠገብ እንዲሆን አትፈቅድም። ትቀናለች መሰለኝ አይደል? ትቀናለች ነው የሚባለው። እና ምን እያረክ ነው? ቆይ አንተ ማፈሪያ! ቆይ እንደ ሁለታችሁም ቢሆን ፈጣሪን አፈሩም የለችም ብለህ እንደፈለክ ልትሆን ነበር አይደል? እኔ ግን ቁሜ ዝም ብዬ የምታረጉትን ነገር እያየሁ ነበር። በቃ ልቀቅ ይወዳ። እኔ ስንት ያያለሁ ዝም ብዬ አንተን መከተል እንጂ አንተ እኔን አትፈልገኝም፣ የራስህ ጉዳይ ብላ እየተመናቀረ ወደ ቤት ሄደች። እሱም ተከትሏት ሄደ። አደይ ባቡሬን ካገኘችው በኋላ ስለ ለምለም አማከረችው። አትፍረድባት እባክህ፣ ብዙ አታድክማት፣ ማለት ያው ተረዳት። ያው በጣም በደንብ ነው የምታፈቅረው ኤላን። ግን እሱ ደግሞ ዝም ብሎ እንደ ቀላል ነገር ቀለበቱን አስሮ ሄደ። እሷ ቀለበት ስታስር በቃ ወደፊት አግብቼ ትዳር መስርቼ ልጆች ወልጄ ከኤላ ጋር በቃ እርጅቼ የሚለውን ከቅንጭላቷ ውስጥ ካስገባችና ካሰበ ቆይታለች። በድንገት ግን እንደዛ ቀለበት ያሰራላት ሰውዬ እኔ አልፈልግም ብሎ ከሌላ ሴት ጋር ሄዶ ቤተሰቦቹ ጋር ህይወቱን ቢመሰርት ምን ታስባለህ አንተ? እና ልቧ ተሰብሮ ነው። አትፍረድባት እና ደግሞ በቃ ጨክንባት እያለች አማከረችው። ታውቂያለሽ ጥሩ ጓደኛለሽላት
አንቺ ለሷ እሷ ለአንቺ ደስ የሚል ጓደኝነት ነው። ያው ትንሽ አላድል ታውቂ የለ በቃ ነገሮች መጋፈጥ አልፈለገችም። አሁንም ልቧ ላይ ያለው ኤላ ነው። ይመለሳል የሚል ግምት አላት መሰለኝ። እጠብቀዋለሁ ነው የምትለው እና በቃ እውነቱ መጋፈጥ አለባት ብዬ እኔም ራሱ ልቅጣት ብዬ እዛው መዝናኛው ቦታ ጥያት መጥቻለሁ። ከፈለግሽ ሂጄሽ አናግሪያት አላት። እሺ በቃ ሂጄ አናግራታለሁኝ። ለማንኛውም ቻው ተባብለው ተለያዩ። እየገሰገሰች ወደ ለሙ ያለችበት ቤት ሄደች። አደይ ካገኘቻት በኋላ ሰላም ከተባባሉ በኋላ በመሃል ሮማን ሩታ ተያይዘው መጡ። ወዴት እየሄድሽ ነው? ለሙዬ ሰሞኑ ጠፍተሻል። ሮማኔ ምን ሆነሽ ነው? አዎ ሰሞኑ ኢጃዛ ስላልነበርን ነው ውጭ ስላልወጣሁኝ ለዛ ነው የጠፋሁት። አሁን ራሱ ሱቅ ተልኬ ነው። ቶሎ መሄድ አለብኝ እትዬ እንዳይቆጡኝ። ስላገኘሁሽ ደስ ብሎኛል ተባብለው ሰላም ተባብለው ተለያዩ። ዴቭ በቃ ወደ ገጠር ሊሄድ ነው። ከቤት ወጥቷል። እትዬን ቻው ተባብለው ሁሉም ቻው ተባብለው ከቤት ከወጣ በኋላ በቃ ፍቅሬን አደይ ማግኘት አለብኝ ተባብለው ተቀጣጥረው ከለሙ ጋር ሆነ ቦታ ተገናኝተዋል። ዳይመንድ ኪንጎ ሁላቸውም ሩታ አደይ ለሙ ሁላቸውም ተገናኝተው በተለይ ባዴና በዴቭ ፍቅር እየቀለዱም እየተጫወቱም ዘና ፈታ እያሉም በቃ አደራሽን ለሙዬ እሺ ምንም ችግር የለው እንከባከብልሃለሁ፣ በዛ ላይ ስልክ ስላለ ያለውን ነገር እናስረዳለን እያለች ለሙዬ የአዴን አደራ የዴቭን አደራ ተቀበለች። በቃ በሰላም ግቡ ተባብለው ተቃቅፈው ተለያዩ። ሁላቸውም ወደ ገጠር ለመሄድ በመሃል ያተፈጠረውን ነገር ስላረሳች ቅምጥል ወደ ቤት እየገሰገሰች ስትር ኪንጎ ተከትሏት ነበረ። በቃ ተረጋግተሽ አሳይኝ፣ ማነው አናግሪኝ፣ በቃ እንደምታስቢው አይደለም። ከአደይ ጋር ምንም አይነት ወሬ ወይም ምንም አይነት ግንኙነት አላደረግንም፣ ማለቴ ስለምንም ነገር አላወራንም፣ ስለሆነ ጉዳይ ነበር ብሎ ሊያስረዳት ቢሞክርም እሱ አልሰማችውም። በቃ ልቀቀኝ ብላ እየተመናቀረ ራሷን ለማስለቀቅ ስትታገል መሬት ላይ ወደቀች። ኪንጎ ምን አደረኳት ብሎ ደንግጦ ድራማው ያልቃል። አጀብ መመናቀር እና ውድ ቤተሰቦች የአደይ ድራማ ይሄን ይመስላል። ዴቭ እንግዲህ ሽምግልናው ተሳክቶለት በቃ አደይን ለማግባት ያብቃው እንላለን። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ጉድ ባይ